Jews and said ከኢሳ ሐዋርያቶች አንዱ ወደ አይሁዶቹ ሄደና what you will give me if I lead you to the Messiah ወደ መሲሁ ወደ ኢሳ ብመራችሁ ለኔ የምትሰጡኛላችሁ ብሎ ይጠይቃቸዋል አይሁዶችን ማለት ነው። they gave him 30 pieces of silver የይሁዳ ክደት ደግሞ ሊመጣ ነው እዚህ አይ ናይ ሰዎች እኮ ቀልድ ነው ያዙት። ከዛ በኋላ they gave him 30 pieces of silver ከዛ በኋላ 30 ብር ሰጡትና which he took and led them to him ከዛ በኋላ ወደሱ ይዟቸው ሄደ። they had been deceived before so they seized him and secured him and tied him with rope ምንድነው ከዛ በኋላ ከመራቸው በኋላ ምን አደረጉት? ያዙት፣ አሰሩት በገመድ። they led him away saying used to raise the dead ከዛ በኋላ ካሰሩት በኋላ መርቷቸው በኋላ ከመርቶ ኢሳ ጋር መራቸው። ኢሳን አሰሩት ማለት ነው። ከዛ አይሁዶቹ ምን አሉት? you used to raise the dead አንተ ሙታንን ታስነሳ ነበረ። rebuke Satan ሰይጣንንም ትገስጽ ነበር። and heal the possessed ሽባዎችንም ትፈውስ ነበር። won't you save yourself from this rope እስኪ ራስን ከዚህ ገመድ አድን አሉት አይሁዶች። ገመድ ላይ ነው ያንጠለጠሉት እንጂ አልሰቀሉትም። እንጨት ላይ ቀጥል ታንቆ ነው እንደ ሞተው በገመድ ነው እንትን ያሉት። መስቀል ላይ አልሰቀሉት። ያመልጣል። ከዛ ቀጥል አንብበው። ወይ ቀልድ ወይ ቀልድ ወይ ቀልድ they spat on him and threw thorns at him until they brought him to the cross on which they intended to crucify him ከዛ በኋላ ምን ተፉበት? በጭንቅላቱ ላይ የሾህ አክሊል አደረጉበት። ከዛ በኋላ መስቀል አሳክመው የሚሰቅሉበት ቦታ ድረስ ወሰዱት አለ። ሉክ ተፉበት፣ የሾህ አክሊል አደረጉለት፣ መስቀል አሸክመው ደግሞ የሚሰቅሉበት ቦታ ድረስ ወሰዱት። but God raised him up to himself ከዛ በኋላ አላህ ወደ ራሱ አነሳው። and they crucified what they had been led to the belief የሰቀሉትም መርቶ የወሰዳቸውን ሰው ነበረ። he remained there for 7 days ኢሳ ከዛ በኋላ 7 ቀን ያህል ነበረ። then his mother and the woman whom Jesus had healed of her madness came weeping to where the crucified man lay ከዛ በኋላ የኢሳ እናትና ከፈውሷት የነበረች አንዲት ሴት ከዛ ከተሰቀለው መስቀል ስር ሆነው ያለቅሱ ነበረ። የኢሳ እናት እንኳን አታውቅም። ቀጥል። እናቱ እንኳን የተሰቀለው ጋር ሆና እያለቀሰች ነበር። ልጄ ሞቷል ብላ እያለቀሰች ነው። አላህ ምን አድርጎታል? ያን ወስዶታል። ምን እያደረገች ነው? እንትና ማርያም ልጄ ሞተ ብላ ያ የተሰቀለ ጋር እያለቀሰች ነው። ሄራ እንኳን ደህና መጣ። ሰላም ቆያችሁ። ጥያቄ ነበረኝ። እስኪ አሁን ኢየሱስ ክርስቶስ ላይ ስታወሩ ነበር። እስኪ የእናንተን ኢየሱስ ክርስቶስ ማለት ነው ከባይብል ላይ ተረጋጋና ክርስቶስ ተረጋጋ ተወልዶ ማለት ነው። ተረጋጋ። ቆይ ተመሰለባቸው ማለት ምን ማለት ነው? ቆይ ጥያቄ ልጠይቃ፣ ግልጽ አድርግልኝና እኔ እመጣለሁ። ጠይቀው ቅድሚያ እናንተን ክላሪፋይ አድርግልኝና ባይብል ላይ እሱ ላይ ነው የምጠይቅህ። አሁን ምክንያቱም ተመሰለባቸው ማለት ምን ማለት ነው? አንተ ቶፒኩ ላይ ማለት ነው ስለ ኢየሱስ አዳምጥሽ። እኛ ተሰቅሏል ብለን እናምናለን። እናንተ ተመሰለባቸው ስትል ምን እያለች ነው? የነገርኩህ እኮ ነው። እኔ አሁን መጀመሪያ የእናንተን ኢየሱስ ክርስቶስ ማለት ነው ባይብል ላይ ክላሪፋይ አድርግልኝ። ኢየሱስ ነው ክላሪፋይ ማለት ነው ባይብል ሳነብ ማለት ነው። አሪፍ ጥያቄ። ባይብል ሳነብ ማለት ነው ኢየሱስ ክርስቶስ ራሱ የአይሁድ እምነት ተከታይ እንደሆነ ባይብል ይናገራል። እናቱ ማርያምም የአይሁድ እምነት ተከታይ ነበረች ይላል። ባህላቸው፣ እምነታቸው፣ ሁሉ ነገሩ የአይሁድ እምነት ተከታይ ሆኖ ሳለ
እናንተ እንዴት ክርስትናን ተቀበላችሁ? እንዴት ክርስቲያኑ ተቀበላችሁ? ኦኬ ይሄ ነው ያስጨነቀ ኦኬ እናመሰግናለን። የሙስሊሙን እምነት እንደማይከተል ስለነገርከን በመጀመሪያ ደረጃ የባይብሉ ከአይሁድ እምነት ጋር የሚመሳሰል ነው ካልከን እናመሰግናለን። የሙስሊሞችን እምነት እንደማይከተል ኢየሱስ ወይንም ደግሞ እሱ ዞት የመጣው አስተምሮ ከሙስሊሞቹ አስተምሮ ጋር ማይመሳሰል መሆኑን ማመን ቴንኪው። ምክንያቱም አይሁዶች ለምሳሌ እግዚአብሔር አባታችን ብለው ያምናሉ፣ አይሁዶች እንደዛ ያምናሉ። ስለዚህ ያንን ያልተገለጠላቸውን በደንብ ገልጾላቸዋል። አብ አባት እንደሆነ ለሁላችን ክርስቶስ ደግሞ ነግሮናል። ስለዚህ በዚህ መመሳሰላችን አስቀድሞ ለአይሁዶችም አምላካቸው ነው፣ አብ አባታቸው ነው፣ አምላካቸው ነው። የአይሁድን እምነት ይከተላል ወይንም ከአይሁዶች እምነት ጋር ይመሳሰላል፣ ችግር የለውም። ምክንያቱም አይሁዶች ለምሳሌ ምን ብለው ያምናሉ? አብ ልጅ አለው ብለው ያምናሉ። አብ ልጅ አለው እርሱም ይመጣል ይወለዳል ብለው ያምናሉ። ክርስቶስ ደግሞ መጥቶ የአብ ልጁ እኔ ነኝ ብሏል። የአብ ልጁ ማንኛ አለ? እኔ ነኝ ይላል። ከእናንተ ጋር የሚመሳሰልም እናንተ አጋንንቶች አላህ ልጅ የለውም ስላሉ አላህ ልጅ የለውም ብላችሁ ታምናላችሁ። ሱራ 72 ከቁጥር 1 እስከ 3 አዳምጥ። አጋንንቶች አላህ ልጅ የለውም ስላሉ አጋንንቶች ጠየቃ አጋንንት ልጅ የለውም አላህ ስላሏችሁ እናንተ አላህ ልጅ የለውም ብላችሁ ታምናላችሁ። ተረድቻለሁ። ተረድቻለሁ። አይሁዶች ነገርኩ እኮ አይሁዶች አዳምጥ እኮ ተረጋጋ። የአይሁድነት ተከታይ ነው ይላል ባይብል አልኩ። አዳምጥ፣ ተረጋጋ። ፕሊስ አዳምጥ። ሚዩት አድርግና አዳምጥ። ለምንድን ነው የምትረበሸው? ምንድን ነው እሱ? ተረጋጋ እንጂ ጠየቅ አይደል? ስለዚህ ክርስቶስ ወደ ገዛ ወገኖቹ መጣ ይላል እኮ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ላይ ከቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ ይሄም ከስጋና ከደም አይደለም ይላል። ወደ ገዛ ወገኖቹ መጣ፣ ለተቀበሉት ስልጣን ሰጣቸው። ምን የሆኑ ዘንድ? የእግዚአብሔር ልጆች የሆኑ ዘንድ። ስለዚህ እነኛ የእግዚአብሔር ልጆች መሆን ስልጣን ተሰጥቷቸዋል። እስልምናው ላይ ደግሞ አላህ ልጅ የለውም። ለምን? አጋንንቶች አላህ ልጅ የለውም ስላሏችሁ አጋንንትን ትምህርት ስለያዛችሁ። አይሁዶች ደግሞ የአጋንንትን ትምህርት እንዲይዙ አልተመከሩም፣ አልታዘዙምም። ልጅ ያለው አብ የባህሪ ልጅ ብለው ያምናሉ አይሁዶች። አንተ የምታውቃቸው ዛሬ ያሉትን አይሁዶች ነው። ዛሬ ያሉትን አይሁዶች እንደ ቤክታታቸው። ስለዚህ ትክክለኞቹ አይሁዶች ክርስቶስን የሚጠብቁ ናቸው። እነ አብርሃም፣ እነ ዳዊት፣ እነ ሰለሞን፣ እነ ኢሳያስ አስቀድሞ የነበሩ ትክክለኞቹ አይሁዶች በነቢያቶች ያሉት ክርስቶስን የሚጠብቁ በትንቢት ያዩ አምላክ ይወለዳል፣ በስጋ ይገለጣል፣ ያድነናል ብለው ሲጠብቁ የነበሩ ናቸው እኮ። ለአብርሃም እኮ ነው ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 እኮ ተስፋ የተነገረው ለአብርሃም እኮ ነው። ሰለሞን እኮ ነው መዝሙር 30 ላይ ከቁጥር 1 እስከ 4 ትንቢት የተናገረለት ሰለሞን እኮ ነው። አስቀድሞ ትንቢት በጥበብ ላይ ምዕራፍ 2 ላይ የተናገረለት ዳዊት እኮ ነው 110 ላይ በመዝሙሩ ቁጥር 1 ጀምሮ የተናገረለት መዝሙር 22 ላይ ለክርስቶስ ትንቢት የተናገረለት። ስለዚህ አባቶች ለነሱ ናቸውና ክርስቶስ ከነሱ በስጋ መጣ ይለዋል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ። ስለዚህ ሕግም የተሰጣቸው ከማን ነው? ከክርስቶስ ነው። ሕጉን ራሱ የሰጣቸው እሱ ራሱ አምላካቸውም ስለሆነ ማለት ነው። የመጣው በስጋ ግን ከነሱ ነው። እነሱም ደግሞ የሚያምኑት እምነት ዛሬ ያሉትን ትተዋቸውና ትክክለኞቹ አይሁዶች ክርስቶስን ሲጠብቁ ሲናፍቁ የነበሩ ተስፋም ሲያደርጉ የነበሩ ናቸው። ደቀ መዛሙርቶቹም እኮ አሉ፣ ከዛው ናቸው። ወዳጃችን፣ ወገናችን፣ ዘመዳችን። ስለዚህ ክርስቶስን የተቀበሉት ይቀጥላሉ ማለት ነው። ክርስቶስን የገፉት ግን ቃል ኪዳናቸውን ያጣሉ። እንደዛ ነው። ዛሬ አንተ ከተቀበልክ የክርስቶስ ተከታይ ትሆናለህ። ካልተቀበልክ
ደግሞ በሙታን ውስጥ ትቀጥላለህ ማለት ነው። አሁን ተመሰለባቸው ማለት ምን ማለት ነው? ኢየሱስ ክርስቶስ ተመሰለባቸው ማለት ምን ማለት ነው? ይኸውልህ መች መለስክልኝ? እኔ የጠየቅኩ ኢየሱስ ክርስቶስ ቴንክ ዩ በቃ ከስራ ነጣ ታጋለ። በተረፈ ሱብሃንአላህ። እንዴት አመሻችሁ? እፎይ ደህና ናችሁ? እንዴት ነው? አልሐምዱሊላህ ደህና ናችሁ? ይመስገነው። ተመሰለባቸው ማለት ምን ማለት ነው? ስቅለት ላይ ኧረ እሱ ራሱ ይመልሰው። እኔ የዚህ የለውበት የራሱ የቤት ስራ ነው ይሄ። እና እኔ የምለው ኢየሱስ ሞቶ ነው የተነሳው ብላችሁ ታምናላችሁ? ያ አንተ አልሞተም ብለህ ነው የምታምነው? ሞቶ ሲነሳ እሺ፣ ያኔ ሞቶ በነበረበት ሰዓት ታመልከው ነበር እንዴ? ቀብር ውስጥም ያኔ ሞቶ በነበረበት ሰዓት ታመልከው ነበር ወይ? ቀብር ውስጥም ያኔ እኔ አልነበርኩም በእርግጥ። ነገር ግን ክርስቶስ ያልተመለከበት ቅጽበት ሰከንድ የለችም። ቀብር ውስጥም እየተመለከ ነበር። መቃብር ውስጥም ማለት ምን ማለት ነው? እኛ አምላክ እኮ የሆነ ቦታ ላይ ብቻ ነው ያለው ብለን አናምንም። እንደናንተ አላህ የሆነች ቦታ አርሽ ውስጥ ለሊት ደግሞ 9 ሰዓት ሰማይ ውስጥ የሚገባበት እንደዛች ቦታ ብቻ ያለ መስሎ ነው እንዴ? እርሱ በሁሉ የሞላ እኮ ነው ብለን ምናምን ነው። አንድ ማለቴ ሞቶ ተቀብሮ ነበር አይደለ እኮ እስቲል እኮ መቃብር ላይ ተቀብሮ በነበረበት መቃብር ሱብሃንአላህ። እስቲል እኮ መለኮት በሁሉ የሞላ ነው። አታውቅም እንዴ? መለኮት እዛች ቦታ ብቻ ነው ያለው ብሎ ያለ ማን ነው? እንደዛ ብሎ ያስተማረህ አለ? ያንተ ግን ያንተ አላህ በሁሉ የሞላ አይደለም። ሉክ በደንብ ነው። የኢየሱስ በሁሉ የሞላ ነው። አላህ ጋር አትሂድ። አላህንም እንደርባታለና ሉክ ያንተ አላህ ከሌሊቱ 1/3 ሰማይ ውስጥ ሲገባ ከአርሽ በላይ አይኖርም፣ እዚህ ቦታ አይኖርም፣ ምድር ላይ አይኖርም። አላህ ጋር አትሂድ። እዛ ሰማይ ውስጥ ብቻ ነው የሚል አዳምጥ። መለኮት በደንብ አዳምጠሽ። ስለዚህ አባቱ ባለበት ሁሉ ቃል አለ፣ ልጅ አለ። ማስረጃ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔርን ማንም ያየው የለም በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል። ምን አልኩህ? ሱብሃንአላህ ጌታ ያለ አልኩህ። ሱብሃንአላህ ማይከን አንሳው። ማንም አላየም ነው ያልከው። እግዚአብሔርን አንድ እንኳን ያየ የለም በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል። የት ያለው ተረከ ይላል? የት ያለው ተረከ ይላል? ማንም አላየውም ነው ያልከው። ምን ያህል እስልምና ውሸት እንደሆነ አዳምጡ። አሁን ለሶስተኛ ጊዜ ደግምለታለሁ። እግዚአብሔርን ማንም ያየው የለም በአባቱ እቅፍ ያለ አንድያ ልጁ ተረከው። ማን ተረከው? የት ያለው ተረከው ይላል? እግዚአብሔር ነው የተረከው። ስለዚህ ኢየሱስ አንድያ ልጁ ነው እንጂ እግዚአብሔር አይደለም። እዚህ ጋር በራሲ ላይ ነው እንትን እያልክ ያለው። እኔ ያልኩትን ድገመው እስኪ። እግዚአብሔርን ያየው ሰው የለም። እሺ በአባቱ እቅፍ ያለ አንድያ ልጁ ተረከ። በአባቱ ምን ያለ ተረከው አልኩ። በአባቱ ምን ያለውን እቅፍ ያለው ብለሃል። ጎበዝ። ስለዚህ ወልድ ክርስቶስ የአብ እቅፍ ውስጥ ነው ያለው ማለት ነው አይደለ? እሺ ጎበዝ። አብ የት ነው ያለው? አብ ሰማይ ላይ ከሰማይ በላይ አይደለ? ማን ያለ? ሰማይ ውስጥ ያለው ብላችሁ ነው የምታምኑት እናንተ? አባውን ሰማይ በላይ ነው ያለው ከዛ ውጭ የለም ያለ ማን ነው? አንተስ ማስረጃ። ከዛ ውጭ ያለ ማን ነው? ማስረጃ ላርግብልህና ልስማማልህ ለጊዜው። ከሰማይ በላይ ያለ ከአንተ ጋር ተስማማውና ወልድ በቅፍ ውስጥ ስላለ ስለዚህ ከሰማይ በላይ ያለ ከሰማይ በላይ ያሉት ሁሉም አምላክ ናቸው ማለት እንችላለን። መላእክቶች የሉም? አልወጣኝም። አሁን አምላክ ናቸው አይደሉም? አይደለም። በመቃብር ውስጥ ያለውን እያፈረስኩብህ ነው። በደንብ አስተውልና ሞግተኛ አላም ከቻልክ አቅሙ ካለ በመቃብር ውስጥ ያለው ሲቀበር እንዴት ነው ሌላ ቦታ የለም የሚል አርጉመንት ስለሰራህ አድቫንቴጅ እየሰጠሁህ ነው እንድሞግተኝ። በአብ እቅፍ ያለው ተረከው ከተባለ የአብ እቅፍ ነው ያለው ማለት ነው ወልድ። በአብ እቅፍ ካለ ደግሞ እስቲል አሁንም በሰማይ ውስጥ አለ ማለት ነው። አንተ ኢየሱስ
ወልድ አንተ ኢየሱስ መለኮቱና ስጋው ይለያል ብለህ ታስባለህ? ለአንድም ደቂቃ አይለያይም የጠየቅኩህ ብላችሁ መልስ። ነው አይ የምታምኑት? እኔ ይለያያል መች ወጣኝ? መለኮቱ በሁሉ የሞላ ነው እንጂ ይለያያል መች ወጣኝ? ማስረጃ፣ መለኮቱ በሁሉም የሞላ ነው። ማስረጃ። አሁን የጠየቅኩህ መልሳ። ቅድሚያ ምንድን ነው የጠየቀው? ጠይቀኝ። የጠየቅኩህ እኮ እየመለስክ አይደለም። ጠይቀኝ። ዞራለሁ ማለት ነው። እሺ በቃ አዳምጥ ውዶቼ፣ በደንብ አስተውሉ። ወልድ በስጋ በመቃብር ውስጥ በነበረበት ሰዓት ላይ መለኮት እዛ ብቻ ነው ሌላ ቦታ አይመለክም የሚል አስተምሮ የለንም። ይህን እንደጠየቅኩት ሱብሃነላህ በአብ እቅፍ ያለው ልጁ ተረከው ከተባለ አብ በሁሉ የሞላ ነው ብለን ነው የምናምነው። ሰማይ ዙፋኔ ነች፣ ምድር የእግሬ መረገጫ ነች ሲል ምድር የእሱ ግዛት ነች፣ ሰማይ ከፍታውም ደግሞ በእሱ ቁጥጥር ስር ያለች ነች፣ በእሱ ግዛት ውስጥ ያለች ነች። እርሱ ባለበት ሁሉ ደግሞ ምን አለ? ቃል አለ። ወልድ የአብ ቃሉ የባህሪ ልጁ ስለሆነ አብ ባለበት ሁሉ አለ። ምክንያቱም ዮሐንስ ወንጌል መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 7 እና 8 ላይ ወደ ሰማይ ብወጣ አንተ በዛለህ፣ ወደ ምድር ጥልቅ ብገባ አንተ በዛለህ፣ እንደ ነስር ክንፍ ተሰጦኝ ብበር አንተ በዛም አለህ ይላል። በሁሉ የሞላ እንደሆነ ወደ ላይ ቢወጣም ወደ ታይ ቢወርድም ወደ ጎን ቢበርም በሁሉ የሞላ እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ ወልድ ደግሞ የባህሪ ልጁ የባህሪ ቃሉ እንደሆነ ሁሉ እርሱ ባለበት ሁሉ ባለመነጠል ባለመለየት እርሱ አብሮት አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ ቼክ አድርግልኝ ክርስቲያን። በእኔ አብ እንዳለ እኔም በአብ እንዳለው ይህን አታውቁምን ይላል። ስለዚህ አንዱ በአንዱ ህልው ናቸው ብለን ደግሞ እናምናለን እኛ። ስለዚህ አንተ እኩል ናቸው ብለህ የምታምነው አብና ወልድ? አዳም እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ ይላል። ስለዚህ የአብ የባህሪ ቃሉ እንደመሆኑ ሁሉ ወልድ በአብ እቅፍ ያለ ነው። ኦኬ አሁን ወደ በመለኮት ሳይሆን በዓላማ ነው። ወደ ስቅለቱ በምንድን ነው ያልከው? በዓላማ ነው። በመለኮት ሳይሆን በዓላማ ነው። እኔና አብ አንድ ነን የሚለው ማስረጃ አንጣ። ማስረጃ አንጣ። አንተ በመለኮት ነው የሚለው ተረተረትን ተውና፣ ያ ጭንቅላት አልባው አላህን የሚያመልክ ኡስታዝ ነው ዓላማ ነው እንደዚህ ነው እያለ የሚያወራ እኛ ፊት ይዞት ቢመጣ እንደዚህ ነው ምንቀብረው። ከስር እያል ታብታብ የምታደርገው ኡስታዝ ራሱ ጭንቅላቱ የምትለው አላህ ጭንቅላት የለውም በዓላማ ነው ምናምን እያልክ የምትፎግረው ቤትህን ዘግተህ እኛ ቤት ስታወራ እንደዚህ ተማሪዎች ይዋረዳሉ። አንድ ማስረጃ አንጣ። አንድ ማስረጃ ብትወዱኝ አብ ከእኔ ይበልጣል። የጠየኩህን ማስረጃ አንጣ። ባይዘይ በዓላማ የሚለው ራሱ አያስኬድም። እንዴት እንደማላያስኬድ ላሳያችሁ። አንተ እንደዚህ በል እስቲ፣ አላህና ሙሐመድ በአላህ ውስጥ አለ፣ አላህ ደግሞ በመሐመድ ውስጥ በዓላማ አሉ በል እስቲ። አላህ በሙሐመድ ውስጥ በዓላማ አለ፣ ሙሐመድ ደግሞ በአላህ ውስጥ በዓላማ አለ በል እስቲ። በአላህ ያመነና በሙሐመድ ሰለላሁ ዐለይሂ ወሰለም ያመነ ገነት ወራሽ ነው ማለት ቃሉ። ያልጠየኩት አትመልስ። በእኔ ውስጥ አላህ አለ በዓላማ፣ እኔም በአላህ ውስጥ አለው በል እስቲ። አንዳችን በአንዳችን ህልው ነን በል እስቲ። አላህ በእኔ ህልው ነው፣ እኔም በአላህ ህልው ነኝ በል እስቲ። እንደዛ እንኳን ማለት አልችልም። ለምንድን ነው የማትችለው? እንደዛ አይደለም። ለምንድን ነው የማትለው? በዓላማ እኮ ከሆነ ችግር የለውም፣ በዓላማ ከሆነ ችግር የለውም ብላችሁ ኡስታዝ ያ ደደብ ኡስታዝ እንደዛ ያስተምሯችሁ የለ? እስቲ እኛ ጋር ድገሟትች። አንተ መለኮቱ ሁሉም ቦታ አለ ካልከውም እኮ እንደዛም ሊሄድልህ አይችልም። ለምን ሽንት ቤት ውስጥም አለ እንደ ኢየሱስ አለ። ችግር የለውም። ሽንት ቤት ያቆሸዋል። አንተን አለ ያቆሸዋል፣ ያቆሸዋል። ሱብሃንአላህ ኢየሱስ ሽንት ቤት ውስጥ አለ የሚለው ማስረጃ ካመጣ ቆይ በይ እኔ እሰጥሃለሁ። ለአንተ ጭንቅላት ግን የሚመጥን መድኃኒት ልስጥ። ቅድሚያ አላህ የሚያቆሸው ነገር አለ። አንተ ስትጠየቅ ዝም ብለህ መልስ ነው መስጠት ያለብህ። ከዛ በኋላ አላህ የሚያቆሸው ነገር አለ። አላህ የሚያቆሸው ነገር አለ። መጀመሪያ ጥያቄ መልሰህ ሽንት ቤትን ለምን መረጥከው? በሁሉ አለ ብዬ በሁሉ አለ ብዬ ሽንት ቤትን ለምን መረጥክ አንተ? በእንደዛም ከሆነ ሁሉም ቦታ ውስጥ ነው የሚገባው። እሱም
እኮ ሽንት ቤትን ለምን መረጥከው? አሁን መልስልኝ። ይሄንን አላህ ይገመዋል። ባክቴሪያ ኮንታሚኔትድ አድርጎት ተጸይፎ የሸቶት ምናምን የሚያቆሽሸው ነገር ነው። ግዑዝ አካል ነው። አላህ ቆሻሻ ይለጠፍበታል። አላህም ያቆሽሸው ነገር አለ። አረ አላህ ሲጀመር በእንደዚህ አይነት ቦታ ላይ እሱ በእንትን አይገኝም። ሰማይ ውስጥ ግን ይገባል። ወደ ቅርቢቱ ሰማይ ይመጣል። ሰማይ ውስጥ እዛ ሆኖ ደግሞ ሰማይ ንጹህ ስለሆነ ነው። ሰማይ ንጹህ ስለሆነ ይሰማል ሁሉንም። ሰማይ ንጹህ ስለሆነ ችግር የለውም። ወደ ቅርቢቱ ሰማይ ሲመጣ ሽንት ቤት ከሆነ ግን ይቆሽሻል። ሰው ለዱዓ እንዲሽቀዳደም ነው እንደዛ የተባለው። ያ የመጣው አዳምጥ፣ በደንብ አስተውሉ። እኛ አምላክ በምንም የሚቆሽሽ አይደለም። መቆሸሽ የሚነገረው ለእኛ ነው። ለእኛ እንኳን የተነገረን ከገነት ከወጣን በኋላ ነው ተብሎ ሊነገር አይችልም። ንጽህና ከፈጣሪ አንጻር የሚነገረው የኃጢአት ነው። ኃጢአት አለመስራት ፈጣሪ የሚጸየፈው የሞራል መቆሸሽን ነው። ስርዓትን መጣስን ነው። ኃጢአትን ነው እንጂ ፈጣሪ የሚጸየፈው ይሄ ቆሻሻ እሱ የሚያቆሽሸው ውሃ የሚያነጻው እኛ ስንቆሽሽ በውሃ እንታጠብና እንጠራለን። ግዑዝ አካል ስላለን ፈጣሪ ምንም አቆሽሸው። አንድ እሱ ላይ ቆሻሻ ለውጥ ካመጣበት የሚሸተውና ጉንፋን የሚያስይዘው የሚሸተውና ታይፎይድ የሚያስይዘው እንደ ሙስሊሞቹ አላህ ከሆነ እሱ ፈጣሪ አይደለም። ባይዲፎልት እሱ ፍጡር ነው። በመጀመሪያውኑ በቆሻሻ አታክ የሚደረግ እሱን የሆነ ቆሻሻ የሚያጠቃው ከሆነ እንኳን ፈጣሪን ተውና ንፋ እንትን አየር ለምሳሌ አየርን ያቆሸዋል ቆሻሻ። ይሄንን እሺ እንትኑን ያቆሸዋል። ይሄንን ብርሃኑ በራሱ ቆሻሻ እንደዚህ ሄዶ ይለጠፍበታል። ይሄ ላይናችን ላይት መጥኖ የሰጠንን ይሄንን አምፑሉ ወይ መጥቶ ይሄ ብርሃኑ ቤታችን ውስጥ ያለው ቤቴ ውስጥ ቆሻሻ ስላለ ቆሻሻ እንደዚህ ብል በወረውር ብርሃኑ ይሄ እየጠቆረ እየቆሸሸ ከዛ ይታጠብና ይጸዳል። ፀሐይ አለች ቀን ላይ ቆሻሻ እንደዚህ ብትወረውሩ እንደዚህ ብትሉ እንደዚህ ስፔሱ ይቆሽሻል። ይሄ እንኳን የምናየው ብርሃን እንኳን የፈጣሪ ፍጡር የሆነው እንኳን በቆሻሻ ማይቆሽሽ ከሆነ ፈጣሪ የሚያቆሽሸው ነገር አለ ብሎ ማሰብ በራሱ የአይምሮ መዝቀጥ ነው። አዳም እኛ የሚታይ ነው ብለን ስለማናምን እኮ ነው የማይቆሽሸው። ምክንያት አንድም መንፈስ ነው ብለን ስለምናምን ነው። እናንተ ቆሻሻ ሽንት ቤት ይገባል አይገባም የሚያስጨንቃችሁ ምንድን ነው? አላህ ግዑዝ አካል የሚታይ ስላለው ነው። እኛ ፈጣሪ የሚታይ ግዑዝ አካል ስለሌለው ቆሻሻ ሄዶ የሚመረግበት አይደለም። በተዘጋ ቤት ውስጥ በተዘጋ በዚህ ውስጥ ማለፍ መውጣት የሚችል አካል ቆሻሻ ሄዶ ሊጣበቅበት አይችልም። ቆሻሻ እሱን አይዘውም። ከቆሻሻ ጋር ቦታ ፈልጎ ቦታ የሚይዝ ነገር ስፔስ እና ፕሌስ የሚያስፈልገው ነገር ነው ቆሻሻ ሄዶ የሚለጠፍበት። ፈጣሪ ስፔስ እና ፕሌስ አያስፈልጉትም። ያለ ቦታና ያለ ጊዜ ያለ ታይም የነበረ ያለ ቦታ ያለ ስፔስ ያለ ፈጣሪ ቆሻሻ ሄዶ አካል አዳም ሊለጠፍበት አይችልም። ስለዚህ የሙስሊሞቹ አላህ ግን ያስጨንቃቸዋል። አዳምጥ በቂያማ ቀን ግን በጣም የሚገርማችሁ ይሄ መረጃቸው የጠየቁን ጥያቄ በቂያማ ቀን ዛፎችን በእጁ ይዛል፣ ተራሮችን በእጁ ይዛል፣ ምድርን በእጁ ይዛል፣ ሰማይን በእጁ ይዛል። ፈጣሪን የሚያቆሽሸው ከሆነ የሚቆሽሽ ከሆነ እነሱ ባሉ ሎጂክ መሰረት የቂያ ማለት አላህ እጁን መታጠብ አለበት። ምክንያቱም ምድርን በእጁ ያዛት ማለት ቆሻሻ ነካው ማለት ነው። የፈለገ ንጹህ ቢሆን እንኳን አንጻራዊ ነው ንጹህ መሆንነት ራሱ። ውሃ እሱን የሚያነጻው ከሆነ የአላህ ንጽህና በራሱ ባህሪው ከውሃ ይልቅ ቆሻሻ ነው ማለት ነው። አላህ ውሃ ከውሃ ይልቅ ቆሻሻ ነው ማለት ነው። ውሃ አላህን አጥቦ ቆይ አንተ የምትታጠበው እጅህ ቆሻሻ ሆኖ ውሃው ከአንተ ይልቅ ንጹህ ሆኖ ውሃው ስለሚያጸዳህ ነው። ስለዚህ አላህ ውሃ የሚያጸዳው ከሆነ የሆነ ነገር ነክቶ እነኛ የሚያቆሽሹት ከሆነ ከዛ እሱ የሚያጸዳው የሚያስፈልገው ነገር ካለ በባህሪው ንጹህ አይደለም ማለት ነው። እኛ ምን እናምናለን? ስለማስፈልገው ምንም ያቆሸው ነገር የሚታርገው ክርስቲያን ልጅ በደንብ አስተውሉ። ሌላኛ አልጨምርላችሁ። አላህ አደምን ሲፈጥር በእስልምና በጭቃ ነው። በገማ ጭቃ
ያ የሚገማው ጭቃ እንዴት ነው? የኔን አይነት ሰገራ ነው የሚገማው? ሱብሃንአላህ። ከኔ ሰገራና ከዛ አንተ ከተፈጠርክበት የገማ ጭቃ የትኛው ይገማል? ያ የገማ ጭቃን አላህ በእጆቹ ነው የፈጠረ። በእጆቹ ነው የፈጠረ። ፈጣሪ የሚቆሽሽ ከሆነ ስለዚህ በእጆቹ አጨማልቆ ሲሰራ ፈጣሪ ቆሽሿል ማለት ነው። ወደ ቶፒኩ መልሰው ክርስቲያን ይቆሻል ያለ ሰው አለ? ቴንክ ዩ ፎይ። በነገራችን ላይ ይቆሻል ካላልክ ደግመህ ሽንት ቤት ብለህ እንዳትጠይቅ። እንግዲህ የሙስሊሞች አምላክ ገሃነም ይገባል፣ እግሩን ያስገባል። ያን ጊዜ ያስገባውን እግሩን ሙስሊሞች ላያመልኩት ነው ማለት ነው፣ ቆሽሿል ብለው በዚህ አይነት ኤኒዌይስ ሱብሃንአላህ ፈጣሪ ይታየ አይታየም ይለኝ ነበር ቅድም። ፈጣሪ ኢየሱስ ታይቷል እኮ ሱብሃንአላህ። አሁን ወደ ቶፒክ እንመለስና ኢሳ ተሰቅሏል አልተሰቀለም? የኔ ጥያቄ መልሱና ተሰቅሏል ወይስ አልተሰቀለም? ኢሳ አልተሰቀለም። አልተሰቀለም። መጽሐፍ ቅዱስ ላይ መሰቀልን እንደማይፈልግ ይገልጻል አይደለ? ማን ነው የተሰቀለው? የተሰቀለው ማን ነው? የተሰቀለው ሌላ ሰው ነው። ተመስሎባቸው ነው። ተመስሎባችሁ ነው። ምን ማለት ነው? ተመስሎባቸው ነው ማለት ሌላ ሰው በተሰቀለው እሱ ተመስሎባቸው ነው። አላህ የዛን ያውቆ ነው እንዲህ ያደረገው። ጀሃነም በማን ይሙላ ታዲያ? በማን ይሙላ ታዲያ? እናንተ ካልገባችሁ ምን የሚሰቀለው ማለት ነው? አዎ የዛኔ አላህ ወደ ራሱ ነው የወሰደው ኢሳን። ይሁዶቹ አዛ ሲያረጉት አዛ ይሆናል። እሱ ይመቸው። ይሁዶቹ አዛ ከሚያደርጉትና ሌላ ሰው ከሚያሰቅል ራሱን ለምን አያሰቅልም? ኢሳን ራሱን ለምን አያሰቅልም? ኢሳ ለምን እንዳይሰቀል ፈለገ? አላህ ኢሳ የአላህ ባሪያውና ነብዩ ነው፣ የተከበረ ነብዩ ነው። ያ የተሰቀለው ደግሞ የኢሳ የአላህ ጌታ ነበረ? ባሪያው ነበረ? አይደለም። አላጣንም። ታዲያ ባሪያው ነው። ኢሳ የተከበረ ነብይ፣ ኢሳ የተከበረ ነብይ ነው። አላህ የራሱ እቅድ አውጥቶ ነው። እቅድ ሲያወጣ ሌላ ሰው በኢሳ ቦታ አሰቀለ። ከዛ ያንን ወሰደና አይሁዶቹ እንደዛ። ታዲያ አይሁዶቹ ጥፋታቸው ምንድነው? ኢሳን ሰቅለናል በማለታቸው። ኢሳ የሚመስል ሰው ከሰጣቸው፣ ኢሳን አስመስሎ ፊቱን ከሰጣቸው አይሁዶቹ ጥፋታቸው ምንድነው ታዲያ? ጥፋታቸው አንድ ኢሳ ይዞ የመጣውን ሃይማኖት አለመቀበላቸው፣ ሁለተኛ ደግሞ ያንስ እሱን ለመስቀል ወይ ለመግደል ማሳደዳቸው። ኖ አሁን ኢሳን ሰቀልን ብለው አሉ። በኢሳ ቦታ የተሰቀለው ሰውዬ የኢሳ ጓደኛ ነው? የኢሳ ቤተሰብ ነው? ምንድን ነው? ያው እሱ መረጃ ደግሞ ሲደርስበት ይነግርሃል። ለጊዜ ተመልሶልሃል አይደለ? አልተመለሰልኝም። እንዴ ለምን አልተመለሰም? እንዴ በአንዱ ቦታ አንዱ የሚያሰቅለው ኢሳ ለምን ድራማ እየሰራ ነው? እንዴ ኢሳ እኮ አይደለም የሚያሰቀለው አላህ ነው። ኦኬ እሺ፣ ኢሳ ይሄንን ያውቃል? አዎ ያውቃል። አዎ ነግሮታል። አላህ ወደ ራሴ ወስደሃለሁ ብሎታል። ኦኬ ወደ ራሴ ወስደሃለሁ ብሎታል። ወደ ራሴ ወስደሃለሁ እሱ ወደ እሱ ይወስደኛል ብሎ ነግሯቸዋል። ለማን? ለሰዎቹ። እሱን እኔ እንጃ። ያው ነግሯቸዋል ለማለትም እርግጠኛ አይደለሁም። መዋሸት አልወድም እኔ ታውቃለህ። ደግሞ እንደ ክርስቲያኖቹ መዋሸት አልወድም። አንደ ሙስሊሞቹ ተሳስተ ነው። አይዞህ። ኤኒዌይስ አልነገራቸውም። ነገራቸው የሚል የለም። እሺ ስለዚህ መልኩን ነው ቀጥታ ለእነኛ የሰጠው ወይንስ እንዴት ሊሰቅሉት ሲሉ ነው ወይንስ አስቀድሞ ነው የሰጣቸው መልኩን የለወጠው? እኔ የምልህ ኮሜንተሮች በእናትህ ስድብ ገዝቶ ነው የሚያመጡት። ግን ይሄን ሁሉ በጣም ችሎታ አላቸው። እውነት ምን አልከኝ? ፎይ ኢሳ መልኩን የሌላኛው ሲይዝ የሚሰቀል ቀን ነው እንደዚህ የሆነው ወይንስ አስቀድሞ ነው? እሱንም አልደረስኩበትም። የደረስኩበትን ነግሬሃለሁ። ኦኬ ኢሳ ተመልሶ ይመጣል? አዎ ይመጣል። መቼ ይመጣል? ይመስለኛል ያው ከደጃል በኋላ ይመጣል ኢሳ። ኦኬ ከዛ ደጃልን ይገላል፣ ጊዜ ያስቀራል። አዎ ከዛ በኋላ ያኔ እንግዲህ ከዛ በኋላ ተመልሶ ኢሳ ይሞታል። አሁንም መልሰው እስቲ አንድ ጥቅስ ስጠኝ ከቁርአን ላይ እንደዛ የሚል አንድ ጥቅስ።
ምን ኢሳ ተመልሶ ይመጣል፣ ደጃልን ይገድላል፣ ጂዚያ ያስቀራል፣ ተመልሶ ይመጣል የሚል አንድ ጥቅስ እኔ ከዮሐንስ ወንጌል ላይ እንጂ ከኦሪት ዘፍጥረት ማስረጃ አልፈልግም ማለት እችላለሁ። ሐዲስም መቀበል አለብህ የኛ ስለዚህ አላህ አያውቀውም ማለት ነው። አላህ አያውቀውም ማለት ነው። እንደሚመጣ ተመልሶ እኔ ኦሪት ዘፍጥረትን ፈጣሪ አያውቀውም ዮሐንስ ወንጌል ብቻ ያስኬዳል። ሱብሃንአላህ ሐዲስ ቁርአን ነው እንዴ? ሐዲስ ቁርአን ነው። ከይፎ ጋር ነው እያወራው ያለሁት። ክርስቲያን ተማር መጀመሪያ። ቆይ መጀመሪያ ሐዲስ ቁርአን ነው ወይ? ሐዲስ ቁርአን የኔ ልጅ አስተምርሃል አይደለም? እኔ ማለት ነው የኔ ልጅ አስተምርሃል። አሁንም ወልዶ በቅርብ ሐዲስ ቁርአን ነው። ወልደያል እንደ ልጅ ወልዳለሁ። ያስተምራል። አንተን ችግር የለውም። በ2 ዓመቱ አንተ ጋር ነው የምልህ። ሐዲስ ቁርአን ነው ወይስ አይደለም? ቆይ ከይፎ ጋር ለወራት መጥነኝም በእናትህ ሚውት አድርግ። ቀጥል። ሐዲስ ቁርአን ነው። መጀመሪያ ምግብ ብላና ድምጽን አስተካክለና በእናትህ ሐዲስ ቁርአን ነው። መልስ። ቆይ ተው እፎይ፣ ችግር የለውም ያውራ። ተው አይኔ ከይፎ ጋር ነው የማወራው፣ ከአንተ ጋር አትመጥነኝም። ሐዲስ ቁርአን ነው ወይስ አይደለም? ሐዲስ መገለጥ ነው እንዴ? ተው እኔ ወርዳለሁ ከአንተ ጋር ከማውራ። ውረድ። መቼም አትመልሷትም ይችን ጥያቄ ጠየቅኳ። መቼም ድጋሚ ብትፈጠር ይህን ጥያቄ አትመልሰው። ባይዘው ያላስወረድኩም ራሱን የወረደው ልጅ። እኔ ቀለል ብዬ እንትን ስል አንተ አከበድክበት። እቺ አትመጥኑኝም የምትል ተረት ደግሞ ሰሞኑን በጣም እየበዛች ነች። በነገራችን ላይ እስካሁን ስንት ጥያቄ ጠይቀዋል? አንዱንም አልመለሰም። ክርስትና ላይ ግን የጠየቀውን ጥያቄ ሰምታችሁ አሉላችሁም። እስልምናቸውን አንድ የሚያውቁት ነገር የለም። የክርስትና ላይ ብቻ ጥያቄ አሸክመው ይልኳቸዋል። እስልምናቸውን በየት በኩል ያውቃሉ? ከዛ በኋላ አንቀውን የያዟቸው በዚህ ስለሆነ ማለት ነው። ቀጥሉ። የሚገርም ለምን ግን አላህ ኢሳን ወደ ራሱ ከወሰደው ለምን ማጭበርበር አስፈልገው? ሰዎች እንዲጭበረበሩ ለምን ምክንያት ሆነ? ይህን ጠይቁልኝ። ኦኬ አሬክስን ሙስሊም ነው። ኢሳን ማዳን ከሆነ ዓላማው ኢሳ ከዳነ ኢሳ ከተወሰደ በሱ መልክ ሌላ መልክ ማስመሰሉ ምንድነው ጥቅሙ? ይህን ቢነግሩን ጥሩ ነው። ምን አልክ? አሬክስን ሙስሊም ነው። አልሐምዱሊላህ። መልካም። በኢሳ ቦታ ማን ነው የተገደለው? ከተከታዮቹ አንዱ ነው። ማንኛው? አብዛኞቹ ስለሚመሳሰሉ ከተከታዮቹ አንዱ ነው። ስንት ተከታዮች ነበሩ? አልተሰቀለም። ሐዋርያቶቹ ማለት ነው አይደለ? አዎ። ማንኛው? የትኛው ሐዋርያ? አብዛኞቹ ይመሳሰላሉ። ከመካከላቸው አንዱ ነው እኮ። ማንኛው ሐዋርያ? ስም አላቸው እኮ ሁሉ። ማቴዎስ፣ ጴጥሮስ፣ ዮሐንስ፣ ይሁዳ፣ ያዕቆብ። ማንኛው? ተመሳሳይ ናቸው ሁሉም። ስማቸውን ለጊዜው እንተው። ግዴታ ነው። ምን ስማቸውም እንደዛው ተመሳሳይ ነው። መልካቸውም ተመሳሳይ ነው። ስማቸውም ተመሳሳይ ነው። ተመሳሳይ ናቸው። ቁርአኑ ለምንድን ነው እነዚያ የሰቀሉት በመጠራጠር ውስጥ ናቸው የሚለው? እናንተ ናችሁ ተጠራጣሪዎቹ ወይስ የሰቀሉት ናቸው? ምንልክ ተጠራጣሪዎቹ እናንተ ናችሁ ወይስ የሰቀሉት? የሰቀሉትማ ተመሳስሎባቸው ነው። ከሐዋርያት መካከል አንዱን የሰቀሉት። ይሄ እኮ አይመጣውም ወንድማችን። የሰቀሉት ክርስቲያኖች ናቸው። ሊሆን አይችልም። የትኛውም ክርስቲያን ጋር ስትሄድ ክርስቶስ ተሰቅሏል ነው የሚለው። ምንም ጥርጣሬ የለብንም እኛ በፉል ኮንፊደንስ የምንናገረው ክርስቶስ ተሰቅሏል፣ ሞትን ድል አድርጎ ተነስቷል። ፕሮቴስታንት ጋር፣ ካቶሊክ ጋር፣ ኦርቶዶክስ ጋር፣
ኦርቶዶክስ ሶሪ ኢየሱስ ተሰቅሏል ነው፣ ምንም ጥርጣሬ የለብንም። ሐዋርያ ተሰቀለ፣ ሰንበዲ ተሰቀለ የሚል ጥርጣሬ ውስጥ አይደለንም። እናንተ ናችሁ ሐዋርያት ነው የተሰቀሉት፣ ሐዋርያት አንዱ ትላላችሁ። አንተ እንዳልከው አንዳንዱ ተመሳሳይ ናቸው አናውቅም አልክ። አንደኛው ደግሞ ይመጣና ሰንበዲ ነው ይለናል፣ ሌላኛው ይመጣና ሰንበዲ ነው ይለናል። ጥርጣሬ ውስጥ ያላችሁት ማን እንደተሰቀለ እንኳን ማታውቁ እናንተ ናችሁ እኮ እኛ አይደለንም። ጥርጣሬ እየተከተላችሁ ያላችሁት እናንተ ናችሁ። ቁርአኑ እናንተ ላይ ነው አፕላይ የሚሆነው። ኢብን ከሲር ሌላ ይላል፣ ጠበሪ ሌላ ይላል፣ አስጡጢ ሌላ ይላል፣ ጃለሌን ሌላ ይላል፣ ኢብን አባስ ሌላ ይላል። እርስ በርስ ሙፈሲሮቻችሁ እንኳን መግባባት ያልቻሉበት ማለት ነው። ኢሳ አልተሰቀለም፣ ከሚከተሉት አንዱ ተሰቅሏል። የሚከተሉት ወንድማችን ይታወቃሉ። ስንት ዓመት ኖረው ማን የት እንዳስተማረ ይታወቃሉ። ዝም ብሎ በደፈናው ሞተዋል ማለት ስም ማጥፋትም ነው። ይታወቃል። ጴጥሮስ ብትል ጴጥሮስ ብትል የት እንዳገለገለ ይታወቃል። ማቲው ብትል ማቴዎስ የት እንዳገለገለ ይታወቃል። ዮሐንስ ብትል ዮሐንስ መቼ እንደሞተ፣ የት እንዳገለገለ፣ የት እንዳስተማረ፣ ምን እንዳደረገ ይታወቃል። ፊልጶስ ብትል እንደዛው፣ ቶማስ ብትል እንደዛው። ስለዚህ ዝም ብሎ በደፈናው ከአንዱ ተገድሏል። ኦኬ፣ እንዴት ነው የተገደለው? እሺ ይሁዳ ኢሳን አሳልፎ ሊሰጥ ሲል አብዛኞቹ ስለሚመሳሰሉ እንዲህ ስም ነበር ያደረጉት አይደለ? እሺ ያኔ አላህ ነብዩን ሊያሰቅለው አይችልም ወይም ሊያስገድለው አይችልም። ያኔ ሰወረባቸው። ለምንድን ነው ሊያስገድለው ማይችለው? ከመካከላቸው አንዱ ስለሚመሳሰል አንዱ ሶሪ ነብዩን ለምንድን ነው እሱ አላህ ሊያስገድለው አልቻለበት ምክንያት ማይችለው? አላህ ነብዩን ሊያሰቅል አይችልም። ነቢያት አይገደሉም? ያስተምር ነው የላከው። አይገደሉም ነቢያት ማለት ነው? አይገደሉም። ስለዚህ ቁርአኑ ተሳስቷል ማለት ነው። ነቢያቶች ይገደላሉ ያለው ለኢሳ እሱ አይሰራም። ኢሳ ነቢይ አይደለም፣ እውነት ነው፣ አምላክ ነው። ያላ ቃልና መንፈስ ነው። ትክክል። ቀጥልሽ። ስለሆነም ይሁዳ አሳልፎ ሲሰጥ እንዲህ ስም ያደረገው አብዛኛው ማስረጃ እስቲ ከቁርአንህ አንድ ጥቅስ ብቻ ይሁዳ አሳልፎ ሲሰጥ ሲስም ምናምን የሚለውን ተረተረት እስቲ ቁርአንህ ላይ ያወራኸውን ማለት ነው እስላም እንደመሆነ አንድ ማስረጃ አንብ መጽሐፍ ቅዱስ ላይ እኮ አለ። እሱ ከኛው ይልቅ ከእናንተ ላይ ይበዛል። እስልምና የምታሟላው አንድ ከመጽሐፍ ቅዱስ አንድ ከእስልምና እየወሰድክ ነው። አልወጣንም። እስልምናው በራሱ መቆም አይችልም። የሆነ መረጃ ስታጡ ከመጽሐፍ ቅዱስ ቆንጠል አድርጋችሁ ትወስዳላችሁ። ታዲያ ይሁዳን እዛው ስወስድ እዛው ክርስቶስ እንደተሰቀለ ለምን አትወስድም? ታዲያ ከአንዱ ፔጅ ላይ ለምን ቀንሰህ ትወስዳለህ? ካልወጣ ደግሞ እስቲ ከ114ቱ ምዕራፍ ውስጥ አንድ ጥቅስ አይደለም ከ114 ከቡሃሪ ከሙስሊም ከአቡ ዳውድ ከናሳይ ከኢብን መጃ ከናሳይ እስቲ አንድ ማስረጃ ስጠኝ። እስቲ ያልከው ያወራኸው አንድ ማስረጃ መጽሐፍ ቅዱስን አንብብ አልኩህ እኮ። ቴንኪው። ስለዚህ እስልምና በራሱ መቆም ማይችል ነው ማለት ነው። መጽሐፍ ቅዱስ ላይ ካልተጣበቃችሁ እሷኑ ከአንድ ፔጅ ላይ ትንጥዬ ታሪክ ትቆነጥሩና ከዛ ወዲያ ታጣምማላችሁ። ሙሉን አትወስዱም ማለት ነው። ያለ ቃል ሙሉ ነው። ሙሉ ከሆነ እስቲ አንድ ማስረጃ ስጠኝ። አሁን ላወራኸው ከቁርአን ወይንስ መጽሐፍ ቅዱስ ነው ያለ? መጽሐፍ ቅዱስ ነው ሙሉ? እናንተ አምላክ ብላችሁ የምታመልኩት የሚሰቀል የሚሰቃይ የሚበላ የሚጸዳዳ እንዴት እንደ የራሱ እኮ በጣም የሚያስቅ እኮ ነው በእውነት። እስቲ ና የሚጸዳዳ የሚለውን እስቲ ማስረጃ አንጣ። እስቲ ማስረጃ አንጣ። ሱረቱ እንትንን ክፈትልኝ ክርስቲያን። አልአንቢያ 104 ላይ ተፍሲር ኢብን አባስን አዘጋጀው እና ቁርጡቢን አዘጋጅልኝ። የሚጸዳዳ ብለህ ላልካት ማስረጃ አንጣ እስቲ። እኔ አላህ ስፐርሙን እንደሚረጭ አሳያለሁ። አሁን አፍጥራ ኢየሱስ ይበላል አይበላም? አሁን ማስረጃ የሚጸዳዳ ብለህ በአፍ ለተጸዳዳው ማስረጃ አንጣ።
ሰው ነው አምላክ ነው እያላችሁ እኮ የምትለፋደዱ አይደለም። ማስረጃ አንተ መጽሐፍ ቅዱስን አንብብ ጨርስ። መጽሐፍ ቅዱስን እንዴ ጥሩ እና ላንብብልህ እንዴት እንደሚነበብ ላሳይ። ኦኬ 21:104 ላይ በነገራችን ላይ ሙስሊሞች በገነት እንበላለን ብለው ያምናሉ፣ እንጠጣለን ብለው ያምናሉ። ነገር ግን የሚወጣው በፈስ ምናምን መልክ ነው እንትናቸው እና እናንተ እንኳን በገነት አንጸዳዳም ብላችሁ ነው የምታምኑት አይደል? አንዴ ያንተ አላህ ግን ስፐርሙን ከአርሹ ስር እንደሚያንጠባጥብ ላሳይ። ይቅርታ አድርግልኝና ኦኬ የሚታይ ከሆነ እዚህ ጋር Allah is exalted and the glorified will send down water from beneath the throne. አላህ በቂያማ ቀን ማለት ነው ሰዎችን የሚቀሳቀስበት ከአርሹ ስር ስፐርሙን ፈሳሽ ስፐርም የሚመስል ነገር ልኮ ነው። like the semen of men and from it their flesh and bone will be grown. የወንድ ስፐርም ነው ይመስላል። የሰው ወንድ ነው ወይንስ የዝንጀሮ እና የውሻ ስፐርሙን ለቆ እንደገና ያበላቸዋል? በመሰለኝ አትረዱ። ይህ በቀላሉ የምትረዱት አይደለም እናንተ። ከባድ መጀመሪያ መጽሐፍ ቅዱስን በቅጡ ተረዱት እናንተ። ያላ ስፐርም ከአርሹ ስር የሚለቃት ከባድ ነች። እስቲ ፈስራት አንብባት እስቲ። ስፐርም ይታል ስፐርም የሚለው ይታል እስኪ። like the semen of men የወንድ ስፐርም የሚመስል እኮ ነው እያለ ያለው እንጂ ነው ይላል እኮ ስፐርም እኮ። ግን የሚመስለው የማንን ስፐርም ነው የሚመስለው? የሚለቀው የማንን ስፐርም ይመስላል? ሲመን ማለት ነው ወይ ፈሳሽ ያላህ ስፐርም የወንድ ይመስላል። ያላህ ስፐርም ምን የሚመስል ነው? ከአርሹ ስር የሚለቃት ከመቃብር የምትነሳው በወንድ ስፐርም በሚመስል ነው አይደለ? አርሹ ማን ነው ያለበት? ሲመን ማለት ፈሳሽ ነው። ፍሉድ ማለት ምን ነበረ? ፍሉድ ፈሳሽ ነው። ምንድን ነው ሊኩዊድ ማለትስ? ያው ነው። ሲመን ማለትስ? እሱም እንደዚያው ነው። ፈሳሽ ማለት እኮ ነው። ሲመን ኦፍ ሜን ማለትስ? ይመስላል ለማለት ነው። ምንም የተለየ ነገር የለውም። ስፐርም ሜን ማለት ምን ማለት ነው? ሴመን ኦፍ ሜን ማለት ምን ማለት ነው? ይመስላል አልኩህ እኮ እንጂ ነው ስፐርም ነው አይልም እኮ ቃሉ። ሴመን ኦፍ ሜን ማለት ምን ማለት ነው? ስፐርምን አሳያለሁኝ እኮ ኢብን አባስን አዘጋጅልኝ ይህንኑ ተፍሲር። ስፐርም የምትል ቃል ነው ማየት የፈለገው። ስፐርም የሚለው ቃሉ ነው አሳየው። የወንድ የሚመስልና ነው ችግሩ እኮ ይሄ እኮ ነው አሉ ሆነ ምናምን የሚለውን ነገር አትረዱትም። በአረበኛና በአማርኛ ያለው ችግር የለው ተረዳ ነው በደንብ ገባል። አላህ የሚለቀው ከአርሹ በታች እናንተን ከመቃብር ለማስነሳት አስቀድሞ በፈጠራችሁ በምኑ ነው? ሎክ ዊ ቢጋን the first creation through what አንብብልኛ አንብብ አሬክስ ኤን አንብብ ክሬሽን ስሩዋት ስፐርም የሚለውን አንተ በአንድ አማርኛ ትርጉም ነው የምትተረጉመው። እንደዚህ አይደለም። ሌላ እስቲ ሁለተኛ ትርጉሙ ምንድን ነበር? ስፐርም እነዚህ ሰዎች ተራቅ ማለት የተለየ ነገር የለውም። የወንድ ፈሳሽ ይመስላል ስታስበው። ልጅነት የሚያሳየው አንተ በጣም ያስቃል። አንተ ይህንን ጭንቅላት ግን ከአላህ ነው የተዋስከው እንጂ መቼም የሰው አይደለም። በጣም ልዩ ነው። ሴመን ኦፍ ሜን ማለት ፈሳሽ ማለት ነው። ስፐርም ማለት አይደለም። ስፐርም ማለትም ደግሞ ስፐርም ማለት አይደለም። ይህንን ጭንቅላት አላህ ብቻ ነው የተሸከመው ስለሌለው ማለት ነው። ለማንኛውም ኢየሱስ ሲሰቀል ኢየሱስ ሲሰቀል አብና መንፈስ ቅዱስ ሽንት ቤት ነበሩ ወይንስ ጭፈራ ቤት ነበሩ? አስረዳን። አላህ ከሌሊቱ 1/3 ላይ ወደ ቅርቤቱ ሰማይ ሲመጣ
እጁ የት ነበር ያለው? ባቱ ነው የመጣው? እግሩ ነው የመጣው? ጥፍሩ ነው የመጣው? ወይንስ አይኑ ነው የመጣው? ወይንስ ገሃነም ውስጥ ከመሐመድ ጋር ቡጊ ቡጊ እያሉ ከሁር ላይኖች ጋር እየጨፈረ ነው ባቱ? ማህፀን ውስጥ የነቻች እንትን ላይ የማላህ ማህፀን እንደዚህ ጎተተችው። የት ነው ያቀረችው? ከሌሊቱ 1/3 ወደ ቅርቢቱ ሰማይ ሲመጣ አረበኛ አንተ የት ነው? ታስበው አይደለም የሚተረጉመው። ችግር የለውም። ያላ ባቴን ነው የሚቀረው። ከሌሊቱ 1/3 አላህ ወደ ቅርቢቱ ሰማይ ሲመጣ እግሩ የት ነው የሚቀረው? ባቱስ? በባቱ ነው የሚመጣው? በእግሩ ነው የሚመጣው? እጁስ የት ነው ያለው? ነው ይመጣሉ እነሱም ወደ ቅርቢቱ ሰማይ? ወይንስ ከሁር ላይኖች ጋር ያሁሩን ላይን ያሁር ላይን የሚለውን ዘፈን ሰምተዋል? ክርስቲያን ኡስታዞች የእናንተው እስከነ ብልቱ እስከነ ቆሻሻው መጥቶላል እኮ። እኔስ ተረጋጋ። ያለን ጭንቅላት ተሸክመኛ ጋር ስትመጣ ትሰጣለህ እንደዚህ። እኔስ ክርስቲያን የተወሰነ ሄድበትና አላ ጭንቅላት የለው እነሱ ጭንቅላት የላቸው። ተሰገርን እኮ ጭንቅላት የሌለው አካል እያመለኩ በየት በኩል ጭንቅላት ኖሯቸው እኛ የምናስረዳቸውን ነገሮች ይረዷቸዋልና። ኤኒዌይስ የዛሬ ቶፒካችንን በተመለከተ ግን እስካሁን አንድ ያየሁት ነገር ምንድን ነው? በእስልምናው በኩል አንድ ሊመለስ የሚችል መልስ የለም። በቃ ያቺ ቁርአን ላይ የተቀመጠችው አንድ አንቀጽ አለች። እንዴት እንደሆነ ግን አይታወቅም። አላህ እንዴት ብሎ ኢሳን ወደ ራሱ እንደወሰደው አይታወቅም። ለምን እንዳስወሰደው አይታወቅም። እሱን አስወስዶ ሌላ ለምን እንዲሰቀል እንዳደረገ አይታወቅም፣ ወዘተ። አሁን ተሰቀሉ ከተባሉት ውስጥ አንድ ሁለቱን ላሳያችሁ፣ አንድ ሶስቱን ላሳያችሁና ላሳያችሁ አንድ ሁለት ሶስቱን። አንዱ ታቲያኖስ ነው ይላል። ብዙ ተረት ተረት እኮ ነው የተረቱት እሱ ላይ። በስማ በቃ ኡስታዞቻቸው፣ ሙፈሲሮቻቸው፣ ምሁራኖቻቸው ተበጥርቀው አሁን ሊቋቋሙት በማይችሉት ሁኔታ መጣንላችሁ። በቃ ድድብና እስልምናን ታድጎታል። ድንቁርና እስልምናን ታድጎታል። ከ20 ዓመት በኋላ እኛ ያልነውን አንብቦ የሚረዳ ትውልድ ሲመጣ አይደል ነው ምን ያህል ሊያመሰግነን እንደሚችል ማለት ነው። ቀጥል አንብቦ። ያ አንዱ የተሰቀለ የተባለው ማን ነው? ታቲያኖስ ነው። ይሄ ታቲያኖስ ደግሞ ሌሎች ሙፈሲሮች የሮማ ወታደር እንደሆነ ይናገራሉና ልክ እሱ ኢሳን ሊይዘው ሲገባ የራሱን የወታደሩን ፊት ማለት ነው የኢሳን አስመሰለናላ። ከዛ አይሁዶቹ ሲመጡ አይሁዶቹ ወደሱ ሲገቡ ኤግዛክትሊ ፊቱ የኢሳን ይመስላል። ከዛ በኋላ እሱን ወስደው ሰቀሉ የሚል አለ። አንድ ተረት ማለት ነው። ሁለተኛው ደግሞ ማን ነው? ሰርጌስ ይባላል። ሰርጌስ የሚባለው ደግሞ የኢሳ አንደኛው ጓደኛው ነበረ፣ የኢሳ ጓደኛ። ሌሎች ሙፈሲሮች ደግሞ ምን ይላሉ? የኢሳ ጓደኛ ሰርጌስ የሚባል ነበረ፣ እሱ ነው የተሰቀለው ብለው ያምናሉ። ሁለት። ሌላው ደግሞ ይሁዳ ነው አሳልፎ የሰጠው ይሁዳ እንደተሰቀለ የሚናገሩ አሉ። አሁን ማን ነው እዚህ ጋር ግራ የገባው ነው? በዚህ በኢሳ ስቅለት ግራ የተጋባው ክርስቲያኖች ናቸው ወይስ ሙስሊሞች ናቸው? አይሁዶች ክርስቶስን ሰቅለነዋል ብለው ያምናሉ። ክርስቲያኖች ደግሞ ተሰቅለዋል ብለው ያምናሉ። ተሰቅሎብናል ብለው ያምናሉ። ሉክ ከሙሐመድ በፊት ይሄ ነገር ምንድነው? ምንም ብዥታ የለውም። አይሁዶች እንደተሰቀለ ያምናሉ፣ ክርስቲያኖችም እንደተሰቀለ ያምናሉ። መሐመድ መጣና ምንድነው ከ600 ዓመት በኋላ አልሰቀሉትም አልገደሉትም ብሎ ሲናገር ግራ የተጋባው ማን ነው? አይ ተሰቅሏል ወይም ደግሞ አልተሰቀለም የምትሉ ከሆነ በሱ ምትክ ሌላ የተሰቀለ አካል አለ ብላችሁ የምታምኑ ከሆነ በሱ ምትክ የተሰቀለው አካል ማን ነው የሚለውን መልስ ልትመልሱልን ይገባል። አለበለዚያ የተደናበራችሁት እናንተ ናችሁ እንጂ እኛ አይደለንም። በነገራችን ላይ ሙሉ የዚህን የቁርአን አንቀጽ ተፍሲሮች ብታዩቸው እርስ በራሳቸው የሚጋጩ እርስ በራሳቸው የሚላተሙ አንዱ ሐሳብ ከአንዱ ሐሳብ የማይስማማ የማይጣጣሙ ናቸው። አንዱ ደስ ያለው ነው ይላል ከመጽሐፍ ቅዱስ የተወሰነች ጥቅስ ይወስድና ልክ ታሪኩን እንደመገለጥ ይሁን ከየት እንዳመጣው እንኳን አይታወቅም ያስገባሉ። ሌሎቹ ደግሞ
በታሪክ ውስጥ በሂስትሪ ውስጥ ያልተፈጠረ ታሪክ አስገብተው ሙፈሲሮቹ ይሄንን የቁርአን አንቀጽ ለማብራራት ሞክረዋል። ነገር ግን አንዱም ተቀባይነት የለውም። ለምን ተቀባይነት የሚኖራቸው? መጀመሪያ እርስ በራሳቸው በአንድ ሀሳብ ሲስማሙ ነው። እጅግ በጣም በርካታ የእስልምና ሊቃውንት ይህን አንቀጽ በተመለከተ የተለያየ አይነት ትንታኔ ሲሰጡ ሁሉም የማይስማሙ ከሆነ ግራ የተጋቡት እነሱ ናቸው እንጂ እኛ አይደለን። ምክንያቱም ክርስቲያኖች ክርስቶስ ተሰቅሏል አልተሰቀለም፣ በሱ ቦታ ተሰቀለ ምናምን ብሎ የሚምታታበት አንድም ክርስቲያን የለም። እስኪ ክርስቲያኖች ሆናችሁ ስለ ክርስቶስ ስቅለት ውዥንብር ውስጥ ያላችሁ አላችሁ? ማንም አይኖሩም። ኦፍኮርስ ማለት ነው። በቃ መጽሐፍ ቅዱስ በግልጽ እንደሚናገረው አራቱም ወንጌላት የክርስቶስ የዓይን ማኞች የነበሩት በግልጽ ክርስቶስ እንደተሰቀለ ስላዩ፣ ያንን ያዩትን ነገር ደግሞ ስላልካዱ መካድ ስላልቻሉ እስከ ሞት ድረስ መስክረው ሞተዋል ማለት ነው። ሙስሊሞችስ እኛን ምን ብለው ይከሰናል? በመጠራጠር ውስጥ ናቸው። ማን እንደተሰቀለ እንኳን አያውቁም። ኦኬ፣ እናንተ እንደተሰቀለ የምታውቁ ከሆነ መቀጠል ትችላላችሁ። ሜቢ መናገር ትችላላችሁ። ናት የሚለው ሙስሊም ነው? አይ አይደለሁም፣ ክርስቲያን ግን ሙስሊም ቤተሰቦች አሉኝ እና እነሱ ያሉኝ ምን መሰለ፣ ይሁዳ ነው በኢየሱስ ክርስቶስ አምሳል የተመሰለው ይሁዳ ነው። ይሁዳ ነው የተሰቀለው እና በተሰቀለ ጊዜ ክርስቲያኖችም አይሁዶችም አይተውታል። ፊቱ የዛኔ ተገልጧል ይሁዳ መሆኑ እና ኢየሱስ ክርስቶስም በሰማይ ታይቷቸዋል ብለውኝ ነበር። እና እንደዛ ከሆነ ክርስቲያኖች እኛ በጥርጣሬ ውስጥ አይደለንም። እንደዛ ከሆነ ሊሆን የሚችለው በጥርጣሬ ሳይሆን በክደት ውስጥ ነው ልንሆን የሚገባው ማለት ቁርአኑ ራሱ እዚህ ጋር የሚለው የተሳሳተ ነው። እንደዛ ከሆነ ማለት እንደዛ ብለው ስላሉኝ ማለት ነው። አሁን ይሄንን የቁርአኑን አንቀጽ ደግሞ ሳየው ሌላ ነገር ነው የሚለውና እንደዚህ ብለውኝ ነበር። እናንተስ ምን ትላላችሁ? ይሁዳ የሚለውን አክቹአሊ አሁን አሳይቻለሁ። ነገር ግን ይሁዳ እንደሆነ የተሰቀለው ማን ነው የነገራቸው? ለነሱ መሐመድ ነው የነገራቸው? አላህ ነው የነገራቸው? ማን ነው የነገራቸው? ስጠይቃቸው እንደዛ ብለው ነው እኮ። ማን ነገራችሁ? የት ቁርአን ላይ ነው ያለው? ሐዲስ ላይ ነው ያለው? ብለህ እስኪ ጠይቃቸው። እስኪ የተሰቀለውን አይደለም ሙስሊሞች መሐመድ አያውቀውም ማን እንደተሰቀለ። ይሄ ከተሰቀለ በኋላ ፊቱ ታይቷል የሚባለውስ እና ኢየሱስ ክርስቶስም ኢሳም በሰማይ ታይቷቸዋል የሚባለው ማን ነገራቸው? ማን የነገራቸው እንደዛ ብሎ? አይ እንዲሁ ነው ያሉኝ። እኔ በእርግጥ እንደሆነ አልጠየኳቸው። ማስረጃ እስቲ ካለ ይስጡ። እኛ እስካሁን እንዳነበብነው እንደዚህ አይነት ማስረጃ የለም። ካለ ያምጡና ይስጡ። ግን ምን ብለህ ትጠይቃቸዋለህ መሰለኝ? ኢሳን የማዳን ከሆነ ዓላማው ኢሳን ከወሰደው ለምንድን ነው ሌላ ሰው አስመስሎ ማሰቀል ለምን አስፈለገ ብለህ ጠይቃቸው። ለምን አስፈለገ? ምንድን ነው ሰዎችን ማጭበርበር፣ ሰዎችን እንዲሳሳቱ? ቢያንስ 600 ዓመት መሐመድ እስከሚመጣ ሰዎች በስህተት ላይ ነበሩ። ይሄ ታሪክ እስከሚነገር ማለት ነው። አሁን ይሄንን ደግሞ እንደዚህ ብለው ላሉኝስ ምን ማለት ታይቷቸዋል ብለው አሉኝ ደግሞ አይ አንተ እኮ ነው መጠየቅ ማስረጃ መጠየቅ ያለብህ። ማስረጃውን ጠይቅ። ማስረጃ መጠየቅ ያለብህ እኮ አንተ ነህ እኮ። እጠይቃቸዋለሁ። ልክ ነው። ስለዚህ ሄደህ ማስረጃውን ትጠይቃቸውና ማስረጃ ከሰጡህ አይ እንደዚህ የሚል አስተምሮ አለ ማስረጃ ይሄውና ብለህ ከዛ በኋላ ከኛ ጋር ያን ጊዜ ማውራት ትችላለህ። ነገር ግን ማስረጃ በሌለው የራሳቸውን ከኪሳቸው ተረት አውጥተው በነገሩ ማውራት ራሱ በጣም ከባድ ስለሆነ ሰንበዲ ተነስቶ እኮ አንተ ያልከውን ነገር ሌላ ደግሞ ከሱ ኤግዛክትሊ ኮንትራዲክት የሚያደርግና የሚጋጭ ነገር መጥቶ ቢነግር እሱንም ደግሞ ይዘመታ እንደዚህ ደግሞ ያምናሉ ትለናለህ። ዋናው ማስረጃ ኤቪደንስ የሌለው ነገር ሃይማኖት ሊሆን አይችልም። ኤቪደንስ የሚባል ነገር አለ። ሙሐመድ የማያውቀው አላህ የማያውቀውን ታሪክ ተረት ነግረው እስልምናቸውን በዛ ስለሆነ የገነቡት ማለት ነው። ጥቅም የለውም ማለት ነው። እኛ አሁን እዚህ ላይ ሐሳብ አንሸራሽረን ብንነግርህ። ስለዚህ ማን ነው እናንተ ያላችሁት በሰማይ ታየ ይሁዳ ተሰቀለ ብሎ የነገራችሁ ሙሐመድ ነው ወይስ አላህ ነው ብለህ ጠይቃቸው። አዎ ካሉ ማስረጃ በላቸውና ቁጥሩ ምዕራፉንና ቁጥሩን ይዘህና ከዛ በኋላ ለኛ ሰጠና እናወራለን ማለት ነው። ግልጽ ነው? አዎ ግልጽ ነው። በባሌም በቦሌም ሙሐመድም አላህም አንድ ናቸው። ወደ ሳንቲም አንድ ገጽታ ናቸው። ኤኔስ ማንም ተናገረው ማንም ብዙ ቦዘራ አያደርገንም። ምክንያቱም ከ600 ዓመት በኋላ የመጣ ታሪክ ስለሆነ ስቲል እንደዛ የሚል ታሪክ እንኳን ቢኖር ቫሊድ አያደርግም ማለት ነው። ክርስቶስ እንደሚሰቀል በነቢያት የተሰበከ ስለሆነ፣ አንድ ክርስቶስ እንደሚሰቀል ራሱ የተናገረው ስለሆነ፣ ሁለት
ሐዋርያቶች እንደተሰቀለ የሰበኩት ስለሆነ በመልእክታቸውም በወንጌልም የጻፉት ስለሆነ ኮንክሪት የሆነ ማስረጃ አለው ስለሆነ ስቲል መረጃ ቢመጣለት እንኳን ቫሊድ አያደርግም። ከ600 ዓመት በኋላ በሰማይ ላይ ታየ ብሎ አንድ ሰንበዲ ቢናገረው እንኳን ቫሊድ አያደርግም። አንድ በሌላኛው ዳይሬክሽን ደግሞ ሰቃዮቹ አይሁዶች ሰቅለነዋል በሚሉበት ሰዓት ውችዝ በታሪክ መጽሐፍቶቻቸው ላይ አዎ ኢየሱስ የሚባል አካል ሰቅለነዋል ብለው ባሰፈሩት መጽሐፍ እያለ ከ600 ዓመት በኋላ ላይ ኖ አልሰቀላችሁትም እነሱ ሰቅለነዋል ብለው ባስቀመጡት። ሮማኖችም በተመሳሳይ በታሪክ መጽሐፍቶቻቸው ላይ ኢየሱስ የሚባል እንደተሰቀለ ባያምኑበትም ባይቀበሉትም ሰቅለነዋል ብለው እያመኑ ከ600 ዓመት በኋላ ታሪኩ ማያውቅ ቋንቋው ማያውቅ ቦታው ያልነበረ ከሌላ ቦታ ላይ መገለጥ መጣልኝ ብሎ ይህንን ስላለ ቫሊድ አያደርገውም። ሌላኛው ማስረጃው ደግሞ ምንድነው? በቁርአንም በሐዲስም አንተ ያልከው የለም ይሁዳ የሚል የለም በሰማይ ታየም የሚል ተረት ተረት በቁርአን የለም፣ በሐዲስ ደረጃም የለም። በሐዲስ ደረጃ የለም። በሐዲስ ደረጃ ብቻ ሳይሆን ለምሳሌ ኢማም ጠባሪ ታላቁ ጠባሪ ሙሐመድ ከሞተ ከ310 አካባቢ ላይ የመጣ ነው። ከሙሐመድ ከሞት በኋላ እንኳን 310 ላይ የነበረው ሰውዬ እንኳን እነኝን ታሪኮች ሲያስቀምጣቸው በተለያየ ቼኖች ሲያስቀምጣቸው እጅግ ብዥታ እንደነበረ ሳባዎችን ታቢያኖችን አስተምሮ እዙ እንደጠቀሰውና እናስቀመጠው ብዥታ ነው። የተለያየ ብዥታ ነው ያስቀመጠው። ቀራቢው የሚባለው እንኳን ጠበሪ ቅዠት ነው ያስቀመጠው። ከዛ በኋላ እና ኢብን ከሲር ከሙሐመድ ሞት 700 ዓመት በኋላ የሚመጣ ነው። ነብይ አይደለ ምን አይደለ። ሙሐመድ ከሞተ ከ700 ዓመት በኋላ ሉክ ከክርስቶስ አለም አልኳችሁ። ከሙሐመድ ሞት ከ700 ዓመት በኋላ መጥቶ እንዲህ ነው ቢል ማን ነው የሚሰማው? እሱን እንደው ቢል እንኳን ማን ነው የሚሰማው? ከ700 ዓመት በኋላ መጥቶ አይ የተሰቀለው ከሌ ነው ቢለን ሙሐመድ ከሞተ ከ700 ዓመት በኋላ ማለት ከክርስቶስ ደግሞ ከ1300 ዓመት በኋላ ማለት ነው። ከ1300 ዓመት በኋላ የመጣን እንደዚህ ብሎ ታሪክ የተከሰተን አይ እንደዚህ ነው ሲለን ስቲል ኢብን ከሲርም ያለው እናንተ እንዳላችሁት አይደለም። የኢብን ከሲርም ደግሞ ትረካው ሌላ ነው። እናንተ እንዳላችሁት ሳይሆን የኢብን ከሲርም ለእኔ ፈቃደኛ ሆኖ የሚሞትልኝ ማን ነው ብሎ ከተከታዮቹ አንዱን ይጠይቃል። ከዛ በኋላ ይሳ ጣራ ቀዶ ነገር ተደብቆ ያመልጣል። እንደዛ ነገር ተረት ነው የጻፈው። ተረት ነው የጻፈው። ከዛ ያንን እዛው ይሰቅሉታል። እንደዛ ነገር ነው የጻፈው እንጂ አደባባይ አይተውት እንደዚህ ተፈጥሮ እንደዚህ ሆኖ የለም። ውሸት ነው። ሉክ አንድ ይሄ ደግሞ የኢብን ከሲር ትልቁ ቢኒ መቀጠል ትችላለህ። ይቅርታ ለናት የምነግረው ምንድነው መሰለ ናት እንግዲህ ቅዱስ ጳውሎስ ስብከቱም የነበረው እኛስ የተሰቀለውን ክርስቶስን እንሰብካለን ነው ያለው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ነው። ስለዚህ የቅዱስ ጳውሎስ ስብከቱም የተሰቀለውን ክርስቶስን መስበክ ነው፣ መሞቱን መነሳቱን ነው። ይህን ስብከት በደንብ አድርጎ ሰብኳል። ይህን ስብከት የሚያስተባብሉ የሚቃወሙ ይኖሩ በገላትያ 1:8 ላይ የሰማይ መላእክት እንኳን ቢሆኑ የተረገሙ ይሁኑ ብሎ ተናግሯል። ክርስቶስ አልተሰቀለም የሚል ትምህርት የተረገመ ትምህርት ነው፣ ከሰይጣን የሆነ ትምህርት ነው። በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይም ኢየሱስ ክርስቶስ ቅዱስ ጴጥሮስ አትሰቀል አይሁንብህ ጌታ ወይ ሲለው አንተ ሰይጣን ከዚህ ዞር በል ነው ያለው። ስለዚህ ይሄ ሰይጣን ትምህርት ነው። ስለዚህ ቅዱስ ጳውሎስ ስብከቱም አስተምሮቱም ምንድነው? የተሰቀለውን ክርስቶስን እንሰብካለን ነው። እንግዲህ መሐመድ ደግሞ እንደምታውቀው ምንድነው መላእክት ነገረኝ ጅብሪል ነገረኝ ብሎ ነው የመጣው። ይሄን አስተምሮ ነው ይዞ የመጣው። በዚህ አስተምሮት ውስጥ ክርስቶስ አልተሰቀለም ብሎ ቢመጣ መልአክ ነገረኝ ብሎ እንኳን ቢመጣ የተረገመ ነው ብሎ አስቀድሞ ቅዱስ ጳውሎስ ነግሮናል። ስለዚህ የተረገመ ትምህርት ይዞ ነው የመጣው መሐመድ። የተረገመ ትምህርት ይዞ ነው የመጣው እንደ መጽሐፍ ቅዱስ አስቀድሞ ይሄ በመጽሐፍ ቅዱስ ላይ ተነግሮናል ማለት ነው። እና እነዚህን ነገሮች በደንብ አድርጋ አስረዳቸው። ይሄ እንግዲህ መሐመድ የሚባለው ከመምጣቱ
ጅብሪል የሚባለው ያ ጅብሪል ምናምን ይሄ ነገር ሁሉ ከመነገሩ በፊት ከ600 ዓመት ወይም ከ500 ምናምን ዓመት በፊት የተነገረ ነው። በሐዋርያት የተነገረ ነው። እንደዚህ አስተምሮ የሚመጣ ካለ እንደዚህ ብለው የሚሉ ኢቭን የሰማይ መላእክት እንኳን ቢሆኑ የተረገሙ ይሁኑ ብሎ ቅዱስ ጳውሎስ ረግሟል። የምናስተምረውም ራሱ ግራ መጋባት ውስጥ አለ። ዓላማው ደግሞ ራሱ ምንድን ነው? ኢሳን ማዳን ከሆነ ሌሎችን ማጭበርበር ምንድን ነው ዓላማው? አጭበርባሪ መሆን። እሱን መውሰድ ቀላል ነው፣ አለቀ። እሱን ሲወስድ እኮ ሲመጡ ካጡት አለቀ። ኢሳን አጡት፣ ነገሩ እዛው ጋር ይከናወን ነበር፣ ያልቅ ነበር። ለምን ክርስቲያኖች ተታለሉ? ለምን አይሁዶች ተታለሉ? ለምን እናቱ እዛ ፊት ለፊት ቆማ ስታለቅስ አታለላት አለ። የሌላን መልክ ሰጥቶ ለምን መውሰድ ማስመሰል ለምን አስፈለገው? ይሄ የአምላክ ባህሪ ነው። ዲሲቭ ማድረግ ማጭበርበር። አየህ ማን ነው እዛ ጋር የተከሰተው በግልጽ የሚያሳይ ነው። አምላካዊ ባህሪ ነው። እናንተ ያላችሁት ራሱ ልክ ነው። ይሄ ታሪክ ራሱ የነገሩኝ ታሪክ እውነት ቢሆን ራሱ በቁርአኑ ላይ አላህ ተሳስቷል ማለት ነው። እኛ ምክንያቱም ይህ ታሪክ እውነት ከሆነ እኛ በጥርጣሬ ውስጥ ሳይሆን በክደት ውስጥ ነው ያለ ነው ማለት ነው። እንደዛ ነበር ማለት የነበረበት ማለት ከታየህ ያ ልክ ነው። እሱም ያስኬዳል፣ ትክክል ያስኬዳል። እሱ ልክ ነው። ኦኬ ኢብን ከሲርና እና ክርስቲያን ባክ አድርገው ያ ኢብን ከሲርና መውዱዲን ሁለት የሚጋጩ ሀሳቦችን ደግሞ ላንብብና ላሳያችሁ። ቀደም ከመጀመሪያው ጀምሬ ተፍሲር አልጠበሪን አሳይቻችኋለሁ። እሱ ደግሞ የመጽሐፍ ቅዱሱን ናሬሽን ይኮርጅ እና ከዛ በኋላ የራሱን አዳፕ በማድረግ የተዘበራረቀ ታሪክ፣ ግራ የሚያጋባ እጅግ በጣም የተወዛገበ ትረካ እንዳደረገ አሳይቻችኋለሁ። በገመድ አስረውት ነበረ። በገመድ ካሰሩት በኋላ ወደ ሰማይ አረገ ብሎ ተናግሯል። የተሰቀለው ማን ነው የሚለውን የተሰቀለው ማን እንደሆነ እንኳን አያውቁም። ሙስሊሞች አያውቁም፣ መሐመድ አያውቅም፣ አላህ አያውቅም። አላህና መሐመድ አያውቁም። እዚህ ጋር ደግሞ ሁለት የሚጋጩ ናሬሽኖችን ላሳያችሁ። ምን ይላል? ተፍሲር ኢብን ከሲር ነው ይሄ። that day was a Friday ያ ቀን ማለትም ሊይዙት የመጡበት ቀን አርብ ነበረ አለ። in the evening አርብ ምሽት they surrounded Isa in the house and when he felt that they would soon enter the house or that he would sooner or later have to leave it ምን አሉ? እነዛ ሰዎች አይሁዶቹ ማለት ነው ቤቱን መጥተው ከበቡት። ከዛ በኋላ ግን ኢሳ ከዛ በኋላ እንደሚወጣ ተሰማው አለ። he said to his companion ለተከታዮቹም እንደዚህ አላቸው who volunteered to be made to look like me ማን ነው እኔን መምሰል የሚፈልግ for which he will be my companion in paradise በገነት የኔ አጋር የሚሆን የኔ ጓደኛ የሚሆን አለ። a young man volunteered but Isa thought that he was too young አንድ ህፃን ልጅ ወይም ደግሞ በእድሜው በጣም ትንሽ የሆነ ልጅ እኔ ያንተን ፊት መስዬ ይሰቀላለሁ አለው። ነገር ግን ኢሳ በጣም ልጅ ከመሆኑ የተነሳ ኢሳ አልተስማማም ነበር። he asked the question a second and a third time ሁለተኛና ሶስተኛ ጊዜ ጠየቀማ ኢሳ ማን ነው እኔን የሚመስል እያለ ማለት ነው። each time the young man volunteered አሁንም ደግሞ ሲጠይቅ ልጆች ናቸው የሚመጡት በጣም ምክንያቱም እነዛ የሚሰቀሉት ሰዎች ህፃናት ከሆኑ እንትን ሊጎዱ ስለሚችሉ አይነት ይሁን አላቅም። ኢሳ ግን በዚህ ሐሳብ አልተስማማም። prompting Isa to say well then you will be that man አንድ ሰው መጣና በእድሜ ኢሳን የሚመስል ማለት ነው። በቃ አንተ ትሰቀልልኛለህ ብሎ ኢሳ ተስማማ ማለት ነው። በቃ አንተ ሙትልኝ እኔ ወደ ላይ ሄዳለሁ ማለት ነው። Allah made the young man look exactly like Isa while a hole opened in the roof of the house and Isa was made to asleep and ascend to heaven while asleep ከዛ በኋላ አንድ መጨረሻ ላይ የመጣው ወጣት ፊቱን ኤግዛክትሊ የኢሳን አስመሰለው ማለት ነው። ከዛ በኋላ ኢሳ በኮርኒሱ ጣራ ተቀዶለት ተኝቶ ወደ ላይ አረገ ብለው ይናገራሉ ሙስሊሞች። ኮርኒስ ተቀዶ ማለት ነው። የሆነ ፓስተር ነው ፎት እዚህ ይላል በገመድ አሩጡ ጡጡ መጣውጣታ ምናምን የሚለው
ያ የሆነ በገመድ አስረው ወደ ላይ አረገ እያሉ ያስወጡት የሆነ ፓስተር ነበር። አሩጡ ጥቂት አጣጣጣማ ምናምን ብሎ ገንድ ላይ ዘለል እንትን ላይ መጽሐፍ ቅዱስ ተገልጦልኛል ብሎ እየቀደደ ይበላው አፈር በላለሁ አለ። ምን አስቸኮለ? ትንሽ ጊዜ እኮ ነው፣ በሙሉ ሰውነቱ ይበላል። ያ በጣራ መለጠ አሉና ተናገረ ማለት ነው ኢብን ከሲር። ማውዱዲ የሚባለው ተፍሲር ደግሞ ምን አለ? A comparative study of Quran and the Bible shows that most probably it was Jesus himself who stood in trial in the court of Pilate. በጲላጦስ የፍርድ ላይ የቆመው በእርግጠኝነት የተረጋገጠው በቁርአንና በመጽሐፍ ቅዱስ ጥናት ራሱ ኢሳ ነው። በእርግጠኝነት የተረጋገጠው በፍርድ አደባባይ የቆመው በጲላጦስ ኢሳ ነው አለ። who ascended him 2 days who sentenced him 2 days የሞት ፍርድ የተፈረደበት but they could not kill or crucify him for Allah raised him to himself ነገር ግን በፍርድ አደባባይ እንኳን ቢቆም እንኳን የሞት ፍርድ ቢፈረድበት እንኳን እንዲሰቀል እንዲገደል አላደረገውም፣ አላህ ወደ ላይ አነሳው አለ። ሉክ ኢብን ከሲር በጣራ ቀዶ አምልጧል አለ ገና ሲመጡበት። እዚህ ጋር ደግሞ ማውዱዲ ምን አለ? አስረው ወስደውት በፍርድ አደባባይ እንኳን አቁመውት ነበር አለ። የትኛው ነው ልክ?